7 ዓመት አገልግላ እንግዲህ 17 ዓመት እሷ ብቻ አይደለችም፣ የብዙ ሰው ታሪክ ነው ይሄ። 17 ዓመት 15 ዓመት አገልግለው መጨረሻ ላይ በጣም ተናድጃለሁ። በክብር እንደመጣች በክብር ብትሄድ ኖሮ ደስ ባለ። ልጅነት ልጆች የኔ ናቸው ማግባት አላስብም ነበር እና የኔ ናቸው ብዬ አስብ ነበር። በቃ የነሱ ወስዳለሁኝ የነሱን አሳድጋለሁ ያለ እድሜዋ ምናምን ፈጠን ትላለች። ፈጠን የሚል ሰው ትንሽ ህይወቱ ላይ ያስተጓጉላል፣ ብዙ ነገሮች ይባላል ወይ ያለችው ሄደች ማለት ነው። ማታ እንደዚህ እስከ 4 ሰዓት እየሳቅ ስልክ ሁሉ አላዝንም ነበር። የዛን ቀን ምን እንደሆነ አላውቅም። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ሰላም ነው ወይ? ባድ ሁሉ ሰላም ነው እንዴ? ከአንቺ ጋር እኮ ልብያወራለት እኔ እዛ ጋር እያወራለት እዛ ጋር እኮ ነው የማወራው። ልታወራ ነው እኮ። እንዴት ናችሁ ቤተሰብ? ሁለቱንም ልጆች በነገራችን ላይ እዚህ ጋር ተኝተው ነው ያሉት። ባባዬም እዚህ ጋር እና ከአጠጋው መነሳት አልቻልኩኝም። በጣም በጨዋታ ያዘችኝ ማለት ነው። እንዴት ናችሁ? ሁሉ ሰላም ነው አይደል ቤተሰብ? እንግዲህ የልጅ እናት እንደዚህ አይደል? እንደዚህ ነው እንዴት ናችሁ? እንዱ ለሷ ብላችሁ ላይክ አድርጉ ባያችሁ እና ቤተሰብ ላይክ ሼር አድርጉ። ነገር ላወራችሁ ነው እና ከዚህ በፊትም ብዙ ጊዜ ደጋግሜ ነግራችኋለሁ። ችግራችሁ ምንድነው? እስከ መጨረሻ ድረስ አታዩ አይደል? እረፉ ለራሳችሁ የሚጠቅማችሁ እውነቴን ነው የምላችሁ። እንደዚህ ሁላችሁም በልጅ ያልተባረካችሁ እመቤቴ ማርያም እንደው በልጅ ተባርካችሁ በራሳችሁ ልጅ ቢኖራችሁ ባይኖራችሁ የራስ ልጅ የመሰለ ነገር የለም። እንደዚህ በሳቅ እንደዚህ የምታጫውታችሁ ልጅ ይስጣችሁ እና እውነቴን ነው የምላችሁ። ለምንድን ነው ይሄን ነገር አሁን የመጣውበት ነገር ወይ እውነቴን ነው የምላችሁ። ምንድነው ልጅ መጅለል ምንድነው እና እውነት እግዚአብሔር አምላክ ሲያዘገይም ሲያፈጥንም የራሱ ምክንያት አለ። እኔ እውነቴን ነው የምላችሁ። እኔ ጋር የነበረችው ልጅ ፍሬ ማለት ነው 2 ዓመት ነው እኔ ጋር የተቀመጠችውና ምን ልላችሁ ፈልጌ ነው፣ እሷ እንደዚህ በክፉ ምናምን ለማንሳት ፈልጌ አይደለም። እግዚአብሔር ይስጣት አገልግላኛለች 2 ዓመት ለራሷም ትምህርትም የተማረች ብዙ ነገሮች መቼም ስታደርግልኝ ነበር። አሁን ላይ ግን ትምህርቷን መማር ስላልፈለገች ሄዳለች። የሄደችውም ደግሞ እውነት ለመናገር የገዛ የቴ ናት፣ የቴ ጋና የቴ ልጅ ናት። ዞረን የምንገናኝ ስጋ ነን። ግን በሰዓቱ በጣም ተሰምቶኛል፣ በጣም ተናድጃለሁ። በክብር እንደመጣች በክብር ብትሄድ ኖሮ ደስ ባለ። ልጅነት አታሏት። ግን እኔ ሳላያት ነው ሄደችውና ያው ሌላ ቀን ልትመጣ ትችላለች። እኔ ጋር ባትቀመጥም ግን ተሰምቶኛል የእውነት ለመናገር። በፊት ላይ አረብ ሀገር በነበርኩበት ጊዜ የቴ ልጆች የኔ ናቸው ማግባት አላስብም ነበር እና የኔ ናቸው ብዬ አስብ ነበር። በቃ የነሱ ወስዳለሁኝ የነሱን አሳድጋለሁኝ ምናምን እንጂ እኔ አግብቼ ወልጄ ምናምን እንደዚህ አስቤ አላቅም እውነት ለመናገር። እና የሷን ብትቀመጥና ብትማር እጅግ ደስ ባለኝ ነበር። ያለ እድሜዋ ፈጠን ትላለች። ፈጠን የሚል ሰው ትንሽ ህይወቱ ላይ ያስተጓጉላል፣ ብዙ ነገሮች ይበላሻሉ። እውነት ለመናገር አንደኛው ሁለተኛ ነው የምትወጣው በትምህርቷና እኔ አሁን ስለሷ ብቻ ሳይሆን ማውራት የፈለኩት ስትሄድ እውነት ባልወልድ ኖሮ መሃን ብሆን ኖሮ ምን ያህል ልቤ እንደሚሰብር በቃ አሰብኩት። በጣም ጥሩ ነገር ላይ አልነበርኩም። በጣም እየተበሳጨውኝ
በጣም እየተናደድኩኝ ነበርና ከዚህ በፊት የሆነ ቀን እነግራችኋለሁ ብያችሁ ነበርና እያሳሳቀች ምንም አይነት ጥል የለንም ምናምን እንደዚሁ እያሳሳቀችን ከልጁ ጋርም የቀልድ ልጥፋ ወይ ያለችው ሄደች ማለት ነው። ማታ እንደዚህ እስከ 4 ሰዓት እየሳቅ ስልክ ሁሉ አላዝንም ነበር የዛን ቀን ምን እንደሆነ አላውቅም። እና በጣም እያሳሳቀችን ልጥፋ እያለች ሁሉ አትጥፊ እያላት ነበረና ምንድነው እንደዚህ አይነት ነገር ላወራላችሁ የፈለኩት የሰው ልጅ የሰው ነው። እሷስ ዘመዴ ናት፣ እህቴ ልጅ ናት፣ ችግር የለውም። ለእናንተ ግን ትምህርት እንዲሆናችሁ ላወራላችሁ የመጣው ስለሷ ሳይሆን እንደዚህ ብላችሁ ያሰባችሁ ልጆች አረብ ሀገር ተቀምጣችሁ የት ልጅ የወንድም ልጅ የኔ ማለት ነው ብላችሁ አዎ የእናንተ ነው ግን አዛልቃችሁ ለጊዜው ነው ከእናንተ ጋር የሚዘልቀው። እውነት ለመናገር የገዛ ልጅ እንኳን አሁን ሲያጠፋ ወይ የሆነ ቦታ ሄዶ እያስቸገረኝ ከሆነ ስመታው እንኳን ማለት ሲቆጣው ምናምን በቃ ሮጦ እኔ ስር ነው የሚገባው። እየመታሁት እንኳን እኔ ስር ይገባል። የራስ ነው። እውነቴን ነው የምላችሁ። አረብ ሀገር ስንት ለወንድሜ ለየቴ ለየኬል እያላችሁ እውነት ለመናገር እናንተ ቆማችሁ ነው የምትቀሩት። ስመጡ የእውነት በቃ ጭንቅላታችሁ የማይሆን ነገር ነው የሚሆነውና ከዚህ በፊትም ነግራችኋለሁኝ። በባለፈው ነግራችኋለሁኝ። አስቡት እንግዲህ ስንት ዓመት 17 ዓመት አገልግላ እንግዲህ 17 ዓመት እሷ ብቻ አይደለችም የብዙ ሰው ታሪክ ነው ይሄ። 17 ዓመት 15 ዓመት አገልግለው መጨረሻ ላይ የሆነ እኔ ብር ፈልጋለሁኝ እንደዚህ እርዱኝ እናት ሳደርግላችሁ ነበር ለእናንተ አበድር የነበረውን ብር ስጡኝ እንኳን ሲባል የኛ ልጅ አሳድጊ አንቺ ምን ያደርግልሻል ትዳር እየተባላችሁ የብዙ ልጆች የስደት ላይ ያላችሁ ታሪክ ነው። እና እባካችሁ በራሳችሁ ላይ ንቁ። ነቅታችሁ የሰው ልጅ ስታሳድጉ ምንም የየት ልጅ የእናት ልጅ የኔ ነው ማለት ያቺ የየት ልጅ የምታዣት የነበረው እንደፈለግሽ ስታዣት እንደፈለግሽ ስታሽከረክራት የነበረችው የየትሽ እንኳን ትንሽ ቤት አስቀምጠሽ አረብ ሀገር የሹ አሁን ስትመጥጪ ትዳር ይዛ አንቺ 10 ምናምን አመስቀምጥ ትዳር ይዛ ምናምን ትምህርት ማልማርም ብራ ወይን ተምራ ሊሆን ይችላል። አንቺ ግን ብርን ስታባርሪ ልጅ መውለጃችሁ ያለፈባችሁ እኔ ቸገራለሁ በፊት ተርቢ ነው የነበረው ብላችሁ ኢትዮጵያ ላይ መግባት ይፈራችሁ ሁሌም የሰው ጡረተኛ ሆናችሁ ነው የምትቀሩት። ከዚህ የበለጠ ደግሞ ከ40 ዓመት ከበለጣችሁ በኋላ እድሜያችሁ ሳትወልዱ ሳታገቡ የራሳችሁ ቤት እንኳን እቺ ልጅ እንግዲህ ቤት እንኳን የላትም። 17 ዓመት እና 15 ዓመት የተቀመጡ ብዙ ልጆች ቤት እንኳን የላቸው። አስቡ። አሁን ትናንትና ራሱ አንዲት ልጅ አንዷን የ3 እንደዚህ ጠፍታ ነው የምትሰራውና የ3 ዓመት ልጅ እንዳጋጣሚ ሆነ አገባች። ማግባት ሳይሆን እንደ ፍቅረኛ አረገዘች። ሰው ቤት እያዘለች ያሳደገችው ልጅ 3 ዓመት ሲሞላው ለሰው ላከች። አስቡ። ሰው ብር ልካል እሷ ልጅ ላከ። ይሄን በማድረጓ ጎበዝ ናት። አደንቃታለሁ። ለምን ቢያንስ እንኳን ከብሯ ባትሆን እንኳን ከልጆቿ ጋር አብራውናለች። አሁንም ድጋሜ ደግሞ የ7 ወር ልጅ ተሸክማ አረብ ቤት ነው የምትሰራው። ምንም አይነት ብር የላትም። አሁን ግን ወደ ኢትዮጵያ ገብታ እርዳታ እየለመነች ነው። ወደ ኢትዮጵያ ገብታ ልጇን ወደ ትምህርት ቤት ለማስገባት ስለምትፈልግ ደከማት። ገብታችኋል? ቢያንስ እና እሷስ ብትለምንም ያምርባታል። ቢያንስ እናት ሆናለች። እናት መሆንን አይታለች። ምን እንደሆነ እናት ጣም አይታለች። ብሩንም አግኝታ አጣዋለች። ልጆቿን ግን አታጣቸው። ይሄንን ያላገኛችሁ እድሜ ልካችሁን አረብ ሀገር እየተቀመጣችሁ እክሌን አስተምራለሁ የወንድሜን አስተምራለሁ የወንድሜ ልጅ የቴ ልጅ አስተምራለሁ። እናንተስ ማን ያስተምራችሁ? ካላችሁበት ነገር ማን ያስተምራችሁ? እስቲ ንገሩኝ። ለብቻችሁ ስትወርቁ ስትሞቱ ነው። እኛ አበሻ ስንባል እኛ ኢትዮጵያውያን ስንባል ሰዎች ስንባል እኛ ምን እንደው ታውቃላችሁ? ስንታመም መተን አንጠይቅ አይሞላለንም። ታሞ ታይከሊ ታሟል ለከሊ እንደዚህ ሆኗል ለነፍስ ታሟል ሲባል አንደርስም። ለቀብር ግን የቀብር ሰዓት እንዳልፍብን ብለን ማለት ነው። የቀብር ሰዓት እንዳልፍብን ብለን ለመቅበር እናት ኮንትራት እንኳን ይዘን እንመጣለን። ስትታመም ግን እንኳን ኮንትራት አይደለም ስልክ እንኳን ምን ደውልበት ሰዓት ታማለች ተብሏል። ለከሊ እኮ ታማለች ተብሏል። በቃ እንደዚህ ንቀን እንትንላለን። ስትሞት ግን
የቀብር ሰዓት እንዳልፍብን ብለን ለመቅበር እንሮጣለን። ለምንድነው የማትማሩት እናንተ? ለምንድነው ለራሳችሁ ቤት መግዛት ያቃታችሁ? ለምንድነው ሁሉ ጊዜ ወንድሜን እያስተማርኩ ነው እህቴን እያስተማርኩ እህቴን ልጅ አስተምሩ አታስተምሩ አይደለም፣ ግን በልኩ ብታደርጉት ምን ችግር አለው? ለራሳችሁም ለምሳሌ እንኳን 20 ሺህ እንኳን ቢሆን ደሞዛችሁ ምሳሌ ነው መቼም 20 ሺህ አይደለም ከዛ በላይ ነው በአሁኑ ሰዓት አይደለ? 20 ሺህ እንኳን ቢሆን 10 ሺህን ብትልቁ 10 ሺህን እንኳን ብታስቀምጡስ ምን አለበት? እንደው ለራሳችሁስ ነገ መታመም አለ፣ ነገ መውደቅ አለ፣ የሰው ቤት ነው ያለውት፣ ጤና ማጣት አለ። ቦርቅ ማንም አለ ብር እንኳን ብኖርሽ እንኳን አንዳንዴ ብር እንኳን ኖሮሽ ጤናሽ የማይመለስበት ስንት አይነት ነገሮች አሉ፣ ስንት ነገሮች አሉ። እናንተ ብሩን ብቻ አገኛለሁ ዛሬ ባጠፋ በፊት የነበረን ጉልበት በፊት የነበረን ሁሉ ነገራችን የለም። እንመልሰው ብንል አንመልሰው ማግኘት አንችልም። እግዚአብሔርን እምላችሁ። ስለዚህ ንቁ። የሰው ልጅ አሳዳጊ አትሁኑ። እንደገና መታችሁ የራሳችሁ ሳትወልዱ የራሳችሁ ልጅ ሳይኖራችሁ የሰው ልጅ ለማሳደግ የሰው ቤት ተመላልሳችሁ ልብስ ለማጠብ ለልጃችሁ እኮ ልብስ ብታጥቡ ዋጋ ብትከፍሉ ሰው ቤት ተመላላሽ እየሰራችሁ ብትሰሩ ማለት ነው ለልጆቻችሁ ነው ዋጋ የምትከፍሉት። ግን ይሄን ሁሉ አመለፍተሽ ሰርተሽ ቤት ሳይኖርሽ 10 ምናምን ተቀምጠሽ እንደገና ደግሞ ወደ ኢትዮጵያ ተመልሰሽ የሰው ጥገኛ የበፊት እኮ ተቀጥረን እንኳን ብንሰራ ጽዳት እንኳን ቢሰራ የቤት ኪራይ ከፍል ነበር። ያውን እኮ ጽዳቱና የቤት ኪራይ ሰማይና ምድር ነው፣ አይገናኝም። እናንተ ግን የዱሮ አስተሳሰባችሁን ይዛችሁ ነው ያላችሁት። እና አባካችሁ መታችሁ የራሳችሁ ልጅ ውለዱ፣ የራሳችሁ ልጅ ይኑራችሁ፣ የራሳችሁ ቤት እንኳን መግዛት ባትችሉ ባዶ መሬት እንኳን ግዙ። እኔ ግዙ እያልኳችሁ ያለሁት እኔ የምላችሁም ቦታ አለ መግዛት መፍታችሁ ነው። ግን በተከሰተው ትክክለኛ ታሪክ ላይ ነው እየነገርኳችሁ ያለሁት። ምሳሌዎች አይደሉም፣ እየፈጠርኩ አይደለም ማወራላችሁ። ማየት ትችላላችሁ ሚዲያ ላይ ገብታችሁ። ብዙዎቻችሁ ቲክቶክ ላይ ተጠቀሙ ትችላላችሁ፣ አንዳንዶቻችሁ ሚዲያን አትጠቀሙ። ያ ነገሮች አሉ። ስለዚህ ወቁበት። ግዴታ በእናንተ ላይ እስከሚደርስ ድረስ በብር ጊዜ ልመልሰው ብትሉ በጊዜ አትመልሱት። የኔ ልጅ አንኮራፈለ እና ለማንኛውም ውድ ቤተሰቦች ደህና ዋሉ። እንግዲህ የነቃ ይንቃ፣ ያልነቃ ደግሞ ንገረው፣ ምከረው፣ እምቢ ካለ መከራ ይምከረው ይላል ያገሬ ሰውና ብታውቁበት ጥሩ ነው። ደህና ሁኑልኝ። ከልጅ ጋር ልጭወት ነው።